እኔ ነሽ ውዴ ውዴ የኔው ነሽ ስሜቴ ባይን የሚገባሽ። ይሄንን እኮ 177 ጊዜ ነግረኸኛል። አውቃለሁኝ እንደከበደህ አውቃለሁኝ እንዳልቻልክ አውቃለሁኝ። ምንድነው የምትለኝ? ተው ቆንጆ ነሽ አይን ይበዛብሻል ውበቱን አርከፍክፎብሻል። አንተ በኔ ህይወት በኔ ነፍስ መጫወት ነው የፈለግከው? ንገረኝ። አትማ ሆዬ ዘበዳርን ኮይ ወንዝ ያውሳት ቅጠል ተሸፍና ዋርካ ከልሏት የዛፍጠል ብዬ ስመጣ በማለዳ ወፎቹም ሳይጮሁ አወይዳ ያንቺ ናፍቆት በሌት ያስነሳኛል። ጎ ሲቀድም ማየት ለምዶብኛል። ስለሞድሽ መውደዴን ልንገርሽ በግጥም በዜማ ወይ የሆነ የተቀየረ ነገር አለ እያልኩኝ የጓጓ መጣለሁ ያወራለሁ። ሁሌ ያን ነገር ትደግምልኛለህ። ምንድነው ስራ? ቆይ ምንድነው እያደረክ ያለው? ቀልድ ነው ያዝከው ከኔ ጋር? ተናው ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ያው በእናንተ ድጋፍ በእናንተ ብቻ አበረታችነት እዚህ ደርሰናል። እግዚአብሔር ይመስገን። እንዴት ናችሁልኝ? ጤናችሁ ሰላም? ቤተሰብ ሰላም ነው? በጣም ደህና ነን እግዚአብሔር ይመስገን። ያው መጥቻለሁኝ ተመልሻለሁኝ እና በጣም አመሰግናለሁ። ሁላችሁንም አመሰግናለሁ። እግዚአብሔር ያክብርልኝ ማለት ፈልጋለሁኝ። ለሁሉም ነገር በጣም አመሰግናለሁኝ። የኔ ያለመኖር የኔ መጉደል እንደ መግደል ተሰምታችሁ ጠፋሽ ስትሉኝ የነበራችሁ ስትጸልዩልኝ የነበራችሁ አትጥፊ ነይ ስትሉኝ የነበራችሁ ቤተሰቦቼ እንዳለ በጣም አመሰግናለሁ። ሁሉንም አይቼዋለሁኝ እና በጣም ነው የማመሰግነው። በጣም ነው የምወዳችሁ። ክበሩልኝ ቤተሰቦች እና ዛሬ ያው እንገናኝ ብሎኛል እና ባይዘው በጣም ታሞ ነበረ። ከዛ ከወጣም በኋላ ታሞ ነበር በጣም ምግብም አልበላም። ብርዱም ነው መሰለኝ ውጭ ያደረበት ምናምን በጣም ታሞ ነበረ። ሆስፒታል ነበረን እና እንትን ይሄ ምናምን ነው ወደ ቤት የተመለስኩት እሱንና እና ላገኝሽ እፈልጋለሁ ብሎ ጠርቶኛል እና መጥቻለሁኝ። እንግዲህ እስኪ እሱ የደረሰ አይመስለኝም። ደውዬ እጠይቃለሁ እየመጣሁኝ ነው ብሎኛል። እኔ ቀደም ብዬ ቪዲዮ አብርቼ ጀምሬላችሁ ነውና እንግዲህ እስኪ ያለ ነገር አለ በመሀላችን ያልተፈታ ኦቤስ ሁሌም እና እሱን ነገር ዛሬ እናስተካክለዋለን ብዬ አስባለሁኝ። አውርተን እናስተካክለው ነገር ይኖራል ብዬ አስባለሁኝ። ግን እኔ በእውነት ከባለፈው ከሌላው ጊዜ በጣም በርትቻለሁኝ። በጣም ደህና ሆኛለሁኝ። ያው ስነፋረቅባችሁ ነበር ብዙ ጊዜ እና አሁን ግን በጣም በርትቻለሁ። በጣም ደህና ነኝ እና ምንም ነገር ቢፈጠር የሚከፋኝ ማዝን አይመስለኝም። በቃ አንዳይ ብላችሁ ሲደጋገም ትለምዱታላችሁ መሰለኝ ወይ የሆነ ነገር አይሮ ነው ብቻ ልቤ ጠንክሯል ደንድኗል እና በጣም ፋይን ነኝ። የኔ ቤተሰቦች በጣም አመሰግናለሁ። ስታስቡልኝ ስታዝኑ የነበራችሁላችሁም በጣም ከጎኔ ስለነበራችሁ አመሰግናለሁ። እንግዲህ ሲከቶዬ ጋር ያለውን ነገር እንግዲህ አውርተን ያለውን ነገር እንዳለ አሳያችኋለሁኝ። አይ ሆፕ ጥሩ ሶሉሽን እንደምንፈጥር እሱም ከዛ ድረስ መጥቶ እንደዛ ሆኖ ያ ሁሉ ነገር ተፈጥሮ መቼም ሀሳቡን ቀይሮ ይሆናል ወይም ደግሞ ጥሩ ሀሳብ አምጥቶ ይሆናል ብዬ አስባለሁኝ እና እሱም እንግዲህ አብረን እናያለን። አሁን ወደ ካፌ እንሄዳለን። ሲመጣ ያለውን ነገር እንዳለ ቀርጽላችኋለሁኝ፣ አስጀምርላችኋለሁ። እስከዛ ግን ባባይ ሰዎች ያው መጥቷል። ማውራሽ ነገር አለ ብሎኛል። እንግዲህ እንደነገርኳችሁ ምን እንደሚያወራኝ አላውቅም። እንግዲህ ከዛ እንደወጣ ያደረገበት ምክንያት መሰለኝ የሚያወራኝ ይመስለኝ። ኤኒዌይስ ብቻ ደርሷል። ይመጣ ነው ምን እንደሚለኝ አብረን እንሰማው ይሆናል። እያየሁት ነው። አይሆፕ ጥሩ ነገር እንደምናወራ ጥሩ ነገር እንደምናወራ ይባላል። እሺ ብቻ የሆነ ሶሉሽን እንደሚኖር እየበላሽ ነው እንደምጠብቂ ሰላም ድርሽ ነው ነበረ። አንተ ሰላም የምትል ጉድም አይደለም። እሺ ያራዲ የልጅ በቃ እንዴ ማለት ገደም ከመጣ ሰው ጋር እንግዲህ ባራዳው ነው ይሄዳል ይመጣል። ዋትስአፕ ምናምን አትይም እንዴ? አይ አይባል ዲርማ ሰላም ነው። የሆነ ጊዜ ሶፊ እንዲህ መንገድ ላይ ታፈሰ ማለት ነው። አንድ የሆነ ጊዜ እንዲህ ነበር መንገድ ላይ ወጣቶች ምናምን ይያዙ ነበር እና ይዘውት ሄዱ። እዛው ኮሚኒቲ ነው ምናምን የሰፈር ፖሊስ ጣቢያ እዛ ይዘውት ገቡና ሄድኩኝ ማለት ነው። እኔ ወንድም መከታ እጄ ከአንዳንድ ምናምን እሱም ብቻ እንዲህ ነጥለው ይዘው እንደዚህ ያስወጡት ማለት ነው። ከዛ ጓደኞቹ ምናምን እዛው ቀሩ።
ለጓደኞቼ እንዴት ነው እንፋለ ምናምን እላቸዋለሁ። ኧረ ተዋቸው ይደሩ አንድ ቀን ምናምን። ኤኒዌይስ ምን ልልሽ ፈልጌ መሰለሽ ልክ እንደወጣ ካሪር ሊፈታው ነው የታል ዲርማማ ምናምን ይላል። ልክ እሳቱን እኮ በአንድ ቀን እስር ማለት ያውም አላደረም እና በገዳም ምንድን ነው የሚባለው ልልሽ ፈልጌ የተለመደ ነገር ካለ የታለ እኛ ጋር ምንድን ነው ያለው? እርጋታ ነው ያለው። አዎ እርጋታ በህይወት አይደል? ተረጋጋ። አልተረጋጋም። ይመስገን እንትን አትይኝ አልኩህ እኮ አልሰማኸኝም። እግዚአብሔር ይመስገን ብያለሁ እኮ በጣም ጎንበስ አላልሽም? እኔ ዜና አቅራቢ ነኝ እንዴ ጎንበስኝ? እና ወዴ እና እንዴት ነሽ? ሰላም ነው ማለት ላይክ አልጨረስኩትም። ምን እንኮኝ ዝም ብሎ እኮ ብርድ ምናምን ምግብ ነው ስበላበት። ኧረ ተስተካከለ። መድኃኒት አላዘዝኩም። ለኔ ነው ለራሴ ነው በቃ። ከዚህ በኋላ እኔ ነው ይሄም የኔ ነው ይሄም የኔ ነው ሁሉም የኔ ነው። አንቺም የኔ ነሽ። ያንተኛ እና ሸፉ እንዴት ነህ? እንዴት ነሽ? ታዲያ ተሻለ? ተቋቁረሃል ፊት ባይን ከንፈር እየደረቀ ዝም ብሎ ይደርቅ። እና ሸፉ እንዴት ነህ? እንዴት ነሽ? ታዲያ ተሻለ? ተቋቁረሃል ፊት ባይን ከንፈር እየደረቀ ዝም ብሎ ይደርቅ። ባዚን ተቀባ ማታ ማታ ቀቦ ነበር በፊት በስሱ ይሄን 3 ቀን እኮ ውጪ ያደርክበት ዱርዬ ሆነ። እሺ አንቺ ጥዘታ ምን ነው ልታወራኝ የፈለግከው? ንገረኝ እስኪ። ምር ባርኪ ከዚህ በኋላ እንደዚህ አይነት ነገር እንዳታደርጊ። ከዚህ በኋላ እንደዚህ አይነት ነገር እንዳታደርጊ። እንዴ ምን አደረኩ? ንፋስ በጣም አለና ድምጼን እየወሰደብኝ ነው። ዘጊ ገና እንደዚህ ያመጣው ነኝ ጆሮሽ ላይ። እሺ ንገረኝ ምንድነው? ናሽ የሆነ ቀልድ ነው የምቀልደው የትም የለም። ጀኔ ምናምን ደግሞ የቱርክ ፊልም ላይ የህንድ ፊልም ላይ የለም። አንተ አትችልም ሲጀመር ዝም በል በቃ። እኔ እኮ አውራልኝ አልኩት እኮ እንዴ ኤርፋት ታረግና ስትሄድ ማለት ነው ልጅነት ስትሄድ አድርገህ አኑን ኮል ላይ ምን ልበላት እያልክ አንቺ የፀሐይ ጮራ ወጋገኑ ፈነጠቀ አንቺ ስትመጪ ወይ አኑ ኮፊ ሰው ወይ አኑ የፍቅር ሰው ወፎች ራሱ ጭጭጭ ምናምን ቢሉ አየሽ ሲያዜሙልሽ ይልሻል። ምንም ከዛው ታይሙ በደንብ ነው የሚጠቀመው ብታይ። ክላክስ ምናምን እንደዚህ መንገድ ተዘጋግቶ ምናምን ባለፈው ክላክስ ያደረገ እኔ ነበር የነዳው የነበረው ኪያ እና እሱ ከኋላሉ ማለት ነው። እሺ ላንቺ ክብር ሲያዜሙልሽ ኪሎዎቹ ሲዘፍኑልሽ ይላታል። እሷ ምን ትናጥለው? ቢያንስ አንቺ እኮ የሚያናደም እንደሆነ ታውቂያለሽ። እኔ እንደዚህ ብልሽ ትስቂያለሽ። እሷ ዋጥ ነው የምታደርገው። ለምን መሯት ነው? መሯት አይደለም በቃ በክብር ነው ይመቸው ብላ አንቺ ተውዬ አመት ነው የምትይዥኝ። ወይኔ እንዲህ አላለኝም እኔ ጋር እኮ ስለማታውቅ ሳለምደዋለች። እሺ ምንድን ነው ልትለኝ የነበረው? አንቺን ብዬ ስመጣ በማለዳ ወፎቹም ሳይጮሁ አወይዳ ያንቺ ናፍቆት በሌት ያስነሳኛል ጎ ሲቀድም ማየት ለምዶብኛል አልኩኝ ባለፈው አንቺ ጋር መጥቼ። አይ እንደዚህ ነው የምትይው ይልኩሽ ይቀራል እኮ የገጠም ምንድን ነው የጠፍተን አፈር ነው የሚለው ስለቀመስሽው ነው መሰለኝ። ሮስት ያንተ ድንዘና እንደዚህ ነው። አፈር ብላ አፈር አስበላክ አፈር ኦሬዲ ሞተሻል እያልኩሽ እኮ ነው። ሰው ሲሞት ነው አፈር የሚሆነው። እና ደግሞ ዛሬ እንዴት ነው ሻምሮብሻል ነው አና ቻፒስቲክ ራስ ቀይ ተቀባሽ ነገር ታማይ ማለለ ኮንፊደንት ሆኛለሁ በራሴ በጣም። እንዴት እዛ ፉል ነኝ ያልሽ አና ቻፒስቲክ ራስ ቀይ ተቀባሽ ነገር ታማይ ማለለ ኮንፊደንት ሆኛለሁ በራሴ በጣም። እንዴት እዛ ፉል ነኝ እያልሽ ነው? እኔ ብቻዬን ሙሉ ነኝ።
እኮ ለምን ስምሽን አንቀየረው? ሙሉ መቤት ምናምን ነገር አይ እንዲሁ ይበቃል። አውራኛውን የምትፈልገውን ነገር አዋራኝ። ምንድን ነው ዳርዳር የምትለው? ምን የፈለኩት ነው ዳርዳር። አሁንም ደግሞ ድጋሚ እንዳዲስ ካላወራኝ ድጋሚ ገባለው ምናምን እንዴ ነው እንዴ? ኦ አንተ ሰውዬ ተው። ለጨዋታው እንዴት ነበረ እዛ? ወይ በጣም ደስ ይል ነበረ። ሰላማዊ ቦታ ነው። ህይወቴ ተስተካከለ እንጂ ትላለህ። ብቻ ሁሉም ሰው ጥሩ ነው። እዛ ነው ኢንቴንሽኑ እኮ ነው የሚለየው እኮ ነው። አንቺ ላይፍ ታይም ነው የሄድሽ ሰው እንደዛ ሲሆን ኖርማል ነው። ከባድ አይደለም ማለት አንቺ ከምታስቢ ከምትመኘው አንፃር ነው ሆነስት ችግር አለው የለውም አይደለም። አይ እኔ እንደዚህ አይነት ነገሮች መጀመሪያ ሊከብዱ ይችላል የመጀመሪያ ሰሞን። ከዛም በኋላ ትለምደዋለህ። እንደውም የዓለም ያስጠላሃል። ይሄ መተሻል እዚህ ነው ያለም ያስጠላል። እንትን ነው እንዴት ነው ምንድነው? አንቺ ራስሽ ካልሆንሽ እዛ ቦታው ላይ ካልተገኘሽበት እሱን በእርግጠኝነት ማውራት አትችልም። በእውነት እንደዛ ነው። ደስ ይላል። እኔ የመጀመሪያ ቀን ስጋባ ያለው ሁለተኛ ቀን ስጋባ ሶስተኛ ቀን እንደዛ ብቻ ቀን አልሞላሽም። እድሜ ላንተ ብቻ ከመጀመሪያ ቀን የተሻለ ነው። ሁለተኛው ቀን ነው የሆነብሽ። የምር አንድ ቀን ነው የሆነው እዛ ይሆንሽ። እኔ ይሄ ስለለመድኩኝ ነው። ይሄን ዓለም በጣም ስለለመድኩት ነው። ብቻ ይኸውልህ ወይ በጣም ደስ የሚል ቦታ ነው። ረጋ ያለ ቦታ ነው። ሰላምን የምታገኝበት ቦታ ነው። የሆነ ለተረበሸ ሰው የሚሆን ቦታ ነው። ኖርማሊ እኮ ገባ ወጣ እኮ ለሳምንት ምናምን እኮ ኖርማል። ላይፍ ታይም ግን ሲሆን እኔ አላውቅም ብቻ ላይፍ ታይም እኮ ሊሆን ይችላል ነበር። እኔ አልወስንም። ላይክ እዛ እኮ አይተውኝና አባ ምናምን ያለውን ነገር እንትን ብለው ነው እንጂ አይፈቅዱልኝም እኮ ማንም አይፈቅድልኝም። ኖ ብቻ ሳይሆን ከዚህ በኋላ እንደዚህ አይነት ነገር ቦታው በጣም ደስ የሚል ቦታ ነው። የጨነቀው ሰው ቢሄድ በቃ መልስ የሚያገኝበት ቦታ ነው። ነፍሱ የምትረጋጋበት ቦታ ነው። አንተም ብትሄድ ጥሩ ነው። ኤንዌይስ እኔ እሄዳለሁ ባይዘው የሆነ እሄዳለሁ ብቻ መስጊድ ምናምን አንዳንድ ጊዜ ለአራት ወርም ለ40 ምናምን ሰላም ነው የሚፈልግ ምናምን እሄዳለሁ እና መለሰው የሆነ ጊዜ 4 ወር ምናምን ወጥቼ ነበርና እንቆይ ምናምን ግን ቤት በጣም ነው የሚናፍቁሽ። በተለይ ማዘር በጣም ነው የከበደኝ። የሆነ ሰዓት ላይ ከመሀል ልመጣ ምናምን ነበር። ይከብዳል። በጣም ነው የሚከብደው። እንዴ እንደምታስቢው አይደል? አሁን በዚህኛው ረመዳን ጊዜ ራሱ እንደዛ የተወሰነ ጊዜ ቆየች አይመጣም እና በጣም ነው ማዘር የምትናፍቀኝ። ኤኒዌይስ ወደ ጉዳያችን እንግባና ላይክ እኔ እስከማውቀው ድረስ በጣም ተለማምደናል ብዬ አስባለሁ እና እኔ ሲከፋኝ ጎኔ እንድትሆኚ እፈልጋለሁ። ሲከፋሽ ደግሞ አጠገብሽ ሆኜ ማስከፋሽ እኔ በሆነም እኮ ነው የምልሽ። ግራጣው ከጎን እኔ ምን በእናይ አይሽ እንዳንዋር እኮ ሮማንቲክ ማለው ነው ባንቺ የመጣ ነው። ስለዚህ ቀንድ ቤን እያልሽ እሺ ንገረኝ። ቆይ እሺ ንገረኝ። እሺ ምንድን ነው የምትለው? ምንም ማለት እንደው ታውቁት። እሺ ንገረኝ። ዋጋለሽ እንዴ? እዛም እንዳልመለስሽ እዛው ሂጂ። ኧረ ታውጂ ልብስም ምናምን መቀየር አይጠበቅብሽም። ኦሬዲ ለብሰሽዋል ቢጫውን ሰብልዬ እናትማ ሆዬ እያልኩኝ ነበር። አሁን ቁም ነገሩን ጓልሽ እንዴ ቹአለሁ ነው ያላወራው ያውን ፕላና ነውጣ እያልኩኝ ነበር። አሁን ቁም ነገሩን ቀጥል። ጓልሽ እንዴ ቹአለሁ ነው ያላወራው ያውን ፕላና ነውጣ የሆነ ቦታ ይዤሽ ልሄድ ነው ከጭንቀት ምናምን ነገር የሚያላቅ ቦታ ምናምን ብለውኛል። እዛ ነው ይዤሽ የምሄደው። እዛ በቃ ሰፌድ አድርጌ ያመጣልሻለሁ። አሁን ንገረኝ። ምን እንደው ታረኝ እኔ ላውራሽ ፈልጋለሁ ብዬ ነው እንደቀጠርኩሽ። አዎ ላግኝሽ ብለኛል እንደመጣው እና ላግኝሽ ነው እንጂ እኔ ላውራሽ ፈልጋለሁ አልኩሽ። ያው ነው ላግኝሽ ማለት ልታወራኝ ነው። ዝም ማግኘት አልችልም። ትችላለህ ግን ልታወራኝ ነው መሰለኝ።
በቃ አይደለም ተሳስተሻል። አልታገኘም። ለምን ታገኘው? ላውራሽ ኤኒዌይስ እሺ አፋፊ ናት በይኝ። ወሬ እኮ ያስተፋሽብኝ እኮ ነው። ከጎኔ ምናምን ስልሽ እኔ ሔዋን ነኝ ምናምን ሔዋንን ፈልግ ምናምን ስታፍ የምታወሪኝ ከሆነ ይጠፋብኛል። ሲጀመር ከጎንህ እንደሆነ አይደል? እኔ ከዛ ፈርቅቃ ከዚያ እንትን ያደረገኝ እና ብሌንሻ የለሽ መካሻ ባርኪ ችግር የለም። እኔ በሁለቱም ይፈቀድልኛል መጥራት ነው። አይ በባርኪ ነው የፈቀድኩት። ከዚህ በኋላ እሱን ፍቃዴን አንስቻለሁ። ለቤተሰብ ብቻ እሺ እሺ። እና ያው አሁንም አፋፊን አልሽኝ አስተፋሽ። ወይኔ አይ ማውራት አልፈለኩም። በቃ ታይ እሺ እኔ ያረምሽኝ ሳንሱ ያረሽኝ እኔ ልጀምር። እሺ ነገር ለምንድን ነው የመጣው? እዛ ድረስ መተህ ለምንድን ነው እሷን ሳላገኝ አልመለስም ብለህ ያልከው? ለምንድን ነው ብቻህን እዛ ብርድ ውስጥ ያደርከው? ለምንድን ነው ያ ሁሉ ነገር ያደረከው? ጥያቄው ነው ብሽ? አዎ ስለምወድሽ ነው። ለምንድን ነው ያ ሁሉ ነገር ያደረከው? ጥያቄው ነው ብሽ? አዎ ስለምወድሽ ግን አንቺ አትወጂም። እኔ ላይክ ላውራ መውደድ ምን አይነት ምንም ይሁን ብቻ ግን ጓት ወይብኝ ጓ መቻልኩኝ ጓ የሚቃል ወጥቶኛል ካፌ ተደክመኛለሽ እኮ እንዴት እንደምወድሽ ራሱ ግራ ነው የሚገባኝ። ሰው ምን ይላል መሰለሽ ብራዘር ሲስተር በጣም ነው እኔን የምትወደኝ ማለት ነው። እና ሁሌ ነበር የምንጣለው። ታላቄ ነች በአንድ አመት እና ላይክ ሁሌ ስለምንጣለው ለነገሩ አህያ የሚመታውን ነው የሚወደው ይላታል። እና ምን ልሽ ፈልጌ ነው ስለምታዝግኝ ነው መሰለኝ ነው የኔ አህያ እንዳትይኝ ሻም እንዲ ውስጥ ለውስጥ ዞር የምትለውን ተውና የጠየቅኩህ ነገር አይ የመለስኩልሽ እኮ ነው። አንቺ አልዋጥልሽ አለሽ እንዴ? ምንድነው ስለምታመናጭ የደረኩሽ መልስ ነው። ለዛ ይመቸኛል። ኤኒዌይስ ደበረሽ እንዴ ስለመጣ እዛ? አዎ የምፈልገው መልስ ካልመለስክልኝ በጣም ነው የሚደብረኝ። አላውቅም ባርኪ። እኔ እኮ ላውራሽ ስል እኮ አፋፌን እያልሽኝ አሁን አፋፌን አላለም በይኝ ቃል ግቢልኝ ነው በስትክክል ላውራሽ። እሺ አፋፌን አይደለም። እሺ ፊትሽንም አጣይብኝ። ቀለል በይ ፈገግ በይ እንጀምራለን ነው። አግጫ አላልኩሽ ፈገግ በይ። እባክህ ንገረኝ እንዴ። ላይክ እኔ ስላንቺ ሳስብ ማለት ነው በተለይ አሁን ሳስብ በጣም ራስ ወዳድ እንደሆንሽ ነው እየተሰማኝ ያለው። እንዴት? በራስሽን ብቻ የምትወጂ ነው የሚመስለኝ። ማለትማ ላይክ እንደዚህ አይነት ሲቹዌሽን ላይ አንቺ ብቻሽን የምትጎጂ ነገር እየመሰለሽ ነበር ማለት ለኔ ምንም አላሰብሽ። አንተ ለምን ትጎዳለህ? ይሄ ልክ አይደለም። እንደዛ ብለሽ ማሰብሽ ልክ አይደለም። ምን አንቺን አልለመድኩሽ ላይክ ለመጎዳት እሻት አንድ ጥያቄ ልጠይቅሽ ግን በቀላሉ ዝም ብለሽ አፍሽ ላይ መጣው እንዳትመልሽልኝ አስበሽበት እንድትመልሽልኝ ይፈልግ ነው። ወደዚህ አትራቂ። ንፋሱ ድምጼን የሚወሰደው ገና አንቺ ጋር እስኪደርስ ማፍቀር ነው መፈቀር ከባድ ጭንቅላት ላለው ሰው ማገናዘብ ለሚችል ሰው ግን መፈቀር በጣም ከባድ ነው። የምር በጣም ከባድ ምንድን ነው የሚከብደው? ማፈቀር ላይክ ፊል ታደርጊያለሽ ምናምን ያኛው ሰውዬ የሚጎዳ ይመስልሻል፣ የሚጨነቅ ያለሽ ምናምን ነገር ላይክ ከሚያፈቅረው ሰው የሚተናነስ አይመስለኝም ስሜቱ ነው የምልሽ። ግን ላይክ ለዛ ግን የቅርብ ሰው መሆን አለበት አፍቃሪው። ከዛ በጣም ፊል ተዛዋሪ እኮ ነው ያልኩትን ነው እያልኩኛል። እንዴት ከባዱ ማፍቀር ነው ኖ መፈቀር ነው እንጂ እያልኩሽ ያለው እኮ የተፈቀረው ሰው እኮ የሚከብደው ማፍቀር ስላልቻለ አይደል? ያፈቀረው ሰው ነው። ግን
ላይክ የምታውቂው ሰው ደግሞ ሆኖ እንዳፈቀረሽ ምናምን ነገር ሲነግርሽ በጣም ልብ ሰባሪ ነገር ነውና ያን ነገር አክሰፕት ለማድረግ ነው። ትናንት አይደለም ያደረኩት ያኔ መጀመሪያ ስታውቂኝ ጀምሮ ነው የምታውቀው ይሄን ነገር። ያኔ ግን ፊል አላደርገውም ነበር አላቅሽማ። ሳቀሽ ግን በየሰዓቱ ላይክ ስሜት አለው ገብተሻል ሀሳቤ። እኔ እንጃ እኔ የማላውቀው ሰው መጥቶ ያፈቅራለሁ ወዳለሁ ምናምን ቢለኝ ያናል ስሜት ላይ ስትይ ይችላል። ግን የምታውቂው ሰው ሲሆን ግን ኖርማል አይደለም። እሺ እና ምን ልትለኝ ነው? ምንድን ነው የፈለከው? ምንም አልፈልግም። መሄድ ትችያለሽ። በቃ እንደውም እሄዳለሁ እኔ ራሴ። ምንድን ነው አፋፌ ነው የምትይኝ እንዴ? ይሄ ሁሉ ዳርዳርታ ምንድን ነው? ለዚህ ነው እንዴ ከዛ ድረስ እዛ ድረስ መተህ ካልሄድን ብለህ ያስመጣኝ? ለዚህ ነው። ይሄንን እኮ 177 ጊዜ ነግረኸኛል። አውቃለሁኝ እንደከበደህ አውቃለሁኝ፣ እንዳልቻልክ አውቃለሁኝ። ምንድን ነው የምትለኝ? ተው እሺ። እኔና አንቺ ቤስት ፍሬንድ መሆን አንችልም? አንችልም። ለምን? እኔ አልፈልግም እኮ። ለምን እንዴ? ምን ማለት ነው? ለምን ማለት ይኸውልህ፣ ጓደኛሞች ፍሬንድ ችግር የለም ከኔ ጋር ቤስት ፍሬንድ ምናምን አትሁኝ ስትፈልጊ፣ ግን ራስሽ ላይ የምትወስኚው ስም ይልክ አይደል? ምን እኔ አይደለም ለራሴ እኔ መወሰን እችላለሁ። መብቴ እኮ ነው። መብትሽማ ነው። አይ ነው እና ግን ላይክ በቃ እኔን የሚያሳምመኝ ውሳኔ አትወስኚ። ምንድን ነው አንተን የሚያሳምን? ለምን የሚያሳምን? አንድ ጥያቄ ልጠይቅሽ። አንቺ ሲደብርሽ ወይም ደግሞ ሲከፋሽ ከኔ ውጪ ጸድ ያጽናኛለሽ አለሽ? የለኝም ግን ማለት ነው። ግን እኔ አንተ እኔን ማጽናናት የማትችል ሰው ለኔ የማትሆን ሰው እንደሆን ካመንኩኝ በቃ አርፌ እቀመጣለሁ። በዚህ ልክ እኮ በዚህ ኮንፊደንስ ማንም እኮ ይሄን እንደዚህ የሚጠርግልሽ የሚያጸዳልሽ ምናምን የለም። አሁን ይሄ መስመር ስተው ነበር። አሁን አስተካከልኩልሽ። ላስቅሽ ምናምን አይደለም፣ የምሬን ነው። ነይ ወደዚህ ተጋቢ ተቆጪ። ስነ ስርዓት ይኖረው። እውነት ስነ ስርዓት ይኖረው። እኔ እየደበረኝ ነው እግዚአብሔርን። ይሄንን ነገር በተደጋጋሚ ስንት ጊዜ ነው የምናወራው? ቢያንስ እሺ አንድ ቀን እንኳን የሆነ የተቀየረ ነገር ነው ወይ የሆነ የተቀየረ ነገር አለ እያልኩኝ የጓጓ መጣለኝ አወራለሁ። ሁሌ ያን ነገር ትደግምልኛለህ። ምንድነው ስራ? ቆይ ምንድነው እያደረክ ያለው? ቀልድ ነው ያዝከው ከኔ ጋር? ምንድነው የምትፈልገው? የምፈልገው አንቺን ነው። ጓደኝነትሽን እፈልገዋለሁ። አረ ደስታሽን እፈልጋለሁ። እኔ ደግሞ ያንተን ጓደኝነት አልፈልገውም። ዋይ አልፈልግም። በቃ የምር? አዎ። አይደለም የተምርሽ አይደለም ከልብሽ አይደለም። አንተ በእኔ ህይወት በእኔ ነፍስ መጫወት ነው የፈለከው? ንገረኝ። እንደ አብድ ነው የፈለከው? እንደ አብድ ነው የፈለከው? ወይ እንደሱ ማርታቢ በጣም አሪፍ ነበር። እየቀለድኩ አይደለም፣ የምሬን ነው እያወራሁ ያለሁት። እሺ ምን ላድርግ? ምን ላድርግ? እኔ እኮ ላንቺ ብዬ እኮ ነው። ያለኔ ከባድ ነው የሚሆንብሽ ላይፍ። ኧረ ለኔ ብለህ ነው? ለራስህ ብለህ ነው? በቃ ተረድተሽኛል። ጎበዝ። በቃ ለራሴ ብዬ ነው። እኔ ካንቺ ጋር መለየት አልፈልግም። ቤስት ፍሬንድ ነው እፈልጋለሁ። ከፈለግሽ የተወሰኑ ቲንጎች ምናምን እንቀንሳለን። እየሳኩ ያለሁት እውነት እኔ ቤስት ፍሬንድ መሆን አልፈልግም። እኔ አልፈልግም። በቃ ለምን? እኔ ካንተ መራቅ ነው የምፈልገው። ለምን እንዴ? ተው እየተረዳኸኝ አይደለም። አይ ነው እኮ ተረድቼሻለሁ፣ ግን በጣም ነው የሚከብደው። ካንተ ጋር ቤስት ፍሬንድ ሆኖ መኖር በጣም ነው የሚከብደው። ኖር ያለሁኝ እኮ እንዴ ያኔ እኮ ስፔሲፊክ አድርገን ነው አይደለም ከዛሬ ነገ ምናምን የሚቀየር ስሜት ይኖረዋል ምናምን ነገር እያልሽ በተስፋ ነው ስትቆይ የነበረው። ከዛ በኋላ ተስፋሽን የሚያጨልም አይነት ነገር አወራሁሽ መሰለኝ። አላውቅም፣ አስከፋሽ ሰው። አሁን ግን ስፔሲፊክ አድርገን ነው እኔን እንደ አኑ እንደ ሶፊ እንድታይ ነው የምፈልገው። ከፈለግሽ ደግሞ ማለት ነው የምንገናኝባቸው ምናምን ነገሮች እንቀንሳለን። ብቻ ግን ሲደብርሽ እንድታወሪኝ እፈልጋለሁ። እኔም ሲደብረኝ ምናምን ነገር አሁን ከረንትሊ ሌላ ጓደኛ የለኝም። ስለዚህ በጣም ራስ ወዳድ ነው። እግዚአብሔርን በጣም ራስ ወዳድ ነው። ከአንቺ በላይ ራስ ወዳድ አይደለም ብለኝ። እኔ ምንድነው ያደረኩት? ብሌን አትበለኝ፣ ባርኪ ነኝ። እሺ ብሌን እቀጥላለሁ። አይ ጥል የፈለከው ከኔ ጋር እንካ ጭላህም ብዬ ማለት ነው የሚሄደው። እኔን ጓደኝነት ማጣት ፈልገሽ? አልፈልግም። ግን እኔ ላልሆነ ነገር ለምንድን ነው የምትጋጋጠው? ለምን ትጋጋጫለሽ? አትጋጋጭ። በሳምንት አንዴ ብቻ ከተገናኘን በቂያችን። አልፈልግም። ሳምንት አንዴ? አዎ። እሺ ሁለቴ? ወይኔ እውነት በቃ በግድ እያሳከኝ ነው አይደል? እንደዛ ነው የማደርግልሽ ሁሌም።
ተበሳጭተሽ መተሽ እኔ ጋር ፈገግ ብለሽ ነው የምትሄጂው። አሁንሽ ፀጉርሽ ከዚህ ጋር ቻፕስቲክ ወስዶ እዚህ ፊትሽ ላይ ደረሰ። እኔ ልትረግልሽ አውሱ ጋር ናይ ትንሽ ዝቅ ብለሽ በአፍንጫሽ በኩል አፍንጫሽ ረጅም ስለሆነ የቱ ጋር ነው ግን አይታለሽ። አዎ አሪፍ ተሰዳ ነይ። እሺ ምን እንዳደርግሽ ነው የምትፈልጊ? እንድትረካኒ በቃ ይሄ ነው አይደል? ውሳኔ ይሄ ነው ፍላጎት። አሁን እንዳልከኝ ማፍቀር በጣም ከባድ ነው። እሺ ንገሪኝ። ማፍቀር በጣም ከባድ ነው ብለሃል። ስለዚህ በቃ ማፍቀር ከባድ ነው አይደል? መፈቀር ነው ከባድ። ያው ነው በቃ። እሺ ከባድ ነው ይሄ ጊዜ ባርኪ። ለኔም ላንቺም ከባድ ጊዜ ነው። ከባዱን ጊዜ በጋራ ተጋግዘን እንለፈው። እንዴት ነው የምናልፈው? ተጋግዘን እሺ እኔ እንዴት እያደረኩ ነው ማግዝ አንተን? አብረሽኝ ሆነሽ ሲደብረኝ እያጫወትሽ እያማከርሽኝ። እሺ በቃ እንደዛ ነው። እስከ መቼ? ይሄ ጊዜ እስኪያልፍ ድረስ። የቱ ጊዜ? ምን ያህል ጊዜ ነው? እስኪ ንገረኝ የጊዜውን መጠን። እሺ ምን ይባላል መሰለሽ? መርዝንም ቀስ በቀስ ሲወስዱት ይላመዱታል ይባላል። እሺ እና ስለዚህ መራራቅ መለያየትም ካለብን ቀስ እያልን እንራራቅ። በጣም ጥሩ። አሁን ጥሩ ሀሳብ ነው የመጣው። በዚህ እስማማለሁ። ደግ ሸፈርኩኝ መሰለኝ እንጂ እናደረገኝ ተስማማት። አዎ ግን ምን? አዎ አይ ግን እሺ ንገሪኝ። አይ በቃ ተስማምቻለሁ። ከዚህ በኋላ በቃ ከዚህ በኋላ እሺ ጓደኛሞች እንሆናለን። ከፈለሽ ገደብም ማዘጋጀት እንችላለን። እሺ በጣም ብዙ ገደብም አለን። ለምሳሌ ሳታስቢበት ነው የምታወራው። ከሰላምታ ውጪ ምንም እናንተ ሰላም ነው። ከዛ ወርድስ ናቸው እና ሌላ ምን አለን? ቆይ ከኔ ጋር እንዳትላፋ። እኔ ነኝ እንጂ ጋር ብለፈው። እሺ አሁን ግን ያው ነው ሌላ ትንሽ የልፊያ ነገር ይኖረዋል። ለዛሬ ብቻ ህግ አይስራና። ምንድነው የዛሬው ህግ? በቃ ተስማምተናል። ምንድነው ዛሬ? ምን አለ ዛሬ? ምንድነው ፊቴን አትንካኝ። ይሄንንም ያካትታል እና አዋራ ምናምን ፊትሽ ይስባል። ቅባት ተቀባብተሽ ነው የምትወጪው እና ላስለቅቅልሽ? ራስ ያስለቅቃለሁ። እዚህ ጋር እንደዚህ ጥረጊ በጣም። እሺ አሁን ሙሉ ፊትሽን ጥረጊ አዋራ እንኳን። እሺ በቃ እንሂዳ። ምንድነው ልብ የምትጠሪው? ኧረ አደከምሽ። እንሂዳ። ሂሳብ ክፈል። እሺ ጓደኛታችን ላይ እነንም ያካተልና ወይ ሼር እናድርግ። ሼር አድርገን ምናምን እንደ ዩኒቨርሲቲ ምናምን ነገር በሼር እና አንድ ስራ ለከኝ ስራ የለኝም። ምን ያቋጣሪ ነው መዳና እንትን እንድትይ እኮ ነው እንድትለምጂ እኮ ነው መክፈል። እሺ ስራ ፈልግልኝ። ለምን በቀሪ እኔ ጋር ሲቪ ያስገብተሽ እውነት ለዘመድ አንቀጥርም። የምሬን በቃ እንሂዳ ይችላል። እንግዲህ ተመልካቾቻችን ከባርኪ ጋር ዛሬ ድብርት የሚያስጠፋ ቦታ ይዣት ሊሄድ ነው። እዛ መንጋጨለዋ ከመቀመጫዋ ጋር እስኪገናኝ ድረስ ነው የምትወርቀው። የት ነው መወስዳት? ንገሩኝ ኮሜንት ላይ የት ነው ወስዳት እንደሆነ። አልፈልግም። እኔ ልትጠራው ልትጠራ ስኩተር ላይ ተጫውተሽ ታውቂያለሽ እንዴ? በስኩተር ተጫውተሽ ታውቂያለሽ? አታውቂም? በቃ እዛ ነው ይልሽ ነው። እና በጣም ሰው የሰው ልጅ ሲወርቅ ማለት ነው ጭንቀቱ ይለቅለታል። አይገርም? የሚገርም ሳይንስ እኮ ነው። እዛ አንዴ ባገጭሽ እንዴ ዘጭ ነው። እኔን ማዝናኛ ቦታ የምወርቅበት ቦታ ይዘኝ ሄዳ። እዛ በጣም አሪፍ ነው፣ ሴፍ ነው ተብዬ ነው ዶክተር ነው ያለኝ ቦታ ለራሳ። እኔም እኮ ወርቃለሁ ብቻ አንቺ ብቻ ሸር ትወርቂው። በቃ እንግዲህ ቀጣይ እዛ ሄደን ደግሞ የሚኖረን ቆይታ እናሳያቸዋለን። እስከዛው ድረስ ግን አብራችሁን ቆዩ። ሰላም ሁኑ። ባይ ባይ።